እየሰመጠ እየወደቀ እየደከመ ያለ ህይወታችሁ አሁን ራስ ምታትን ለመፈወስ ካንሰርን የሚጠይቃችሁን ያክል እምነት አይደለም የሚጠይቃችሁ። እንቆቅልሽ ከሰዎች ህይወት ላይ እንዲነሳ፣ ተግዳሮት ከሰዎች ቤት ላይ እንዲነሳ ኃይልን ሪሊዝ የምናረግበት መንገድ ነው። 7 ዳይሜንሽን አለው የእግዚአብሔር ጸጋ ማለት ስትካፈሉ እነዚህ 7 መንፈሶች ነው የሚያርፉት አንድ ሰው ሲካፈል የሚካፈለው። ከዛ ግን አሁንም አስተሳሰቡን አላስተካከለም። እርሱም አንድ ነገር ከነሱ እንዲቀበል ሲጠባበቅ ይላል። አሁንም እየተጠባበቀ ያለው ክብር ለስሙ ይሁን። ስለ እጅ ሚስጥር የተወሰኑ ሐሳቦችን ከናንተ ጋር መነጋገር ፈልጋለሁ። ማለት እጁ ተዘርግቶልሃል ስል ማለት አድገን የምንጨርስበት ከእግዚአብሔር እጅ የምንወጣበትና ጎጆ ቀልሰን ብቻችንን የምንኖርባቸው ጊዜያቶች አይኖሩም። ፕሮሚስ ማረግላችሁ ነገር እንደዛ አይነት ጊዜ አይመጣም። ሞር እግዚአብሔርን ባወቃችሁት መጠን በጣም የሚገባችሁ ነገር እግዚአብሔር እንደሚያስፈልጋችሁ ነው። ከእግዚአብሔር የምንጎለምስበት፣ ከእግዚአብሔር የምናድግበት፣ ከእግዚአብሔር ውጭ የምንኖርበት፣ በራሳችን የምናደርግበት ጊዜ አይመጣም። የእግዚአብሔር ቃል ሲናገር ምን ይላል? በእኔ ኑሩ። ክብር ለስሙ ይሁን። ስለዚህ ባደግን መጠን ሞር እየገባን የሚመጣው ልክ ልጆቻችን እያደጉ 18 20ዎችን ሲሻገሩና አቅመ አዳምና አቅመ ሔዋን ሲደርሱ ከዛ በኋላ ጎጆ ቀልሰው የራሳቸውን ህይወት ራን እንደሚያደርጉት ሁሉ እኛ ደግሞ ከእግዚአብሔር አድገን ከእግዚአብሔር ውጪ የምንኖረው አይነት ህይወት የለንም። ህይወታችን ከእግዚአብሔር ጋር የተጋባ ከእግዚአብሔር ጋር የተጣመረ ነው። ክብር ለኢየሱስ ይሁን። ኃጢአት ያመጣብን ትልቁ ክፋት ትልቁ እንቅፋት የነበረው ከእግዚአብሔር የመለየት ህይወት ነበር። ስለዚህ በክርስቶስ ኢየሱስ ስንሆን እንደገና ያገኘነው እድል ምንድነው? ከእግዚአብሔር ጋር የመሆን እድል ነው። ስለዚህ ሁሉ ጊዜም እንደ ሕፃን ልጅ በእግዚአብሔር ስለመያዝ፣ በእግዚአብሔር ስለመመራት፣ ከእግዚአብሔር ጋር ስለመሆን፣ ከእግዚአብሔር ጋር ስለመውጣትና ስለመግባት ይሄ ሁሉ ጊዜ ከአእምሮአችንና ከልባችን ውስጥ ሊጠፋ የማይገባው ትልቅ ሐሳብ ነው። እጅሁን ተዘርግቶልሃል። በዚህ ሳምንት በዚህ ወር ባለፈው ህዳር ወር ላይ እግዚአብሔር የተናገረን ክፍል ያለው ኢሳይያስ ምዕራፍ 45 ላይ ነው። ኢሳይያስ ምዕራፍ 45 ላይ አንድን የአሕዛብ ንጉስ እግዚአብሔር በነቢያቱ የተናገረውን መልካም ምክርና መልካም ፈቃድ መልካም ሐሳቡን ለመፈጸም እግዚአብሔር ማንንም መጠቀም ይችላል። ቂሮስ የሚባልን አንድ የአሕዛብ ንጉስን ምን እያደረገ እንደሆነ ያልተረዳና ያልገባውን ሰው እግዚአብሔር አስነሳ እና ከዛ ሰው ጋር እግዚአብሔር የተናገረውን ነገር ነው የምናየው። እግዚአብሔርም ይላል በኢሳይያስ ምዕራፍ 45 ቁጥር 1 ላይ እግዚአብሔርም ለቀባሁት አሕዛብን ወይም ሕዝብን ልትሉ ትችላላችሁ በፊቱ አስገዛ ዘንድ የነገስታትን ወገብ ፈታ ዘንድ በሮቹ እንዳይዘጉ እግዚአብሔር ያስፈልገዋል። ይሄ ሰው ንጉስ ነው፣ የተቀባ ነው፣ ግን እግዚአብሔር ያስፈልገዋል። በሮቹ እንዳይዘጉ መዝጋዮቹን በፊቱ ከፍት ዘንድ ንጉስ ነው፣ ግን ከፋች አስፈልጎታል። ግን ከፊቱ የሚወጣ አስፈልጎታል። ይህን እግዚአብሔር ሳያውቅ የጫነበትን አሳይመንት ለመወጣት ለመፈጸም እግዚአብሔር አስፈልጎታል። ስለዚህ እግዚአብሔር ምን አለ መሰላችሁ? በፊቱ ከፍት ዘንድ ቀኝ እጁን ለያስኩት። እግዚአብሔር እየመራው ያለው ይሄንን ንጉስ ይሄንን የአሕዛብን ንጉስ እጁን ይዞ ይመራው ነበር፣ ወደ ፈቃዱ ይመራው ነበር። ክብር ለስሙ ይሁንለት፣ ክብር ለታላቅነቱ ይሁንለት። ስለዚህ ይሄ ሰው ከሚመራው ከእግዚአብሔር እጅ የተነሳ ከያዘው ከእግዚአብሔር እጅ የተነሳ ከእግዚአብሔር ጋር ያደርግ ነበር። ተራሮች በፊቱ ትክክል ይሆኑ ነበር። የናሱ ደጅ ይሰበር ነበር። መወርወሪያውን እግዚአብሔር ይቆርጥለት ነበር። ክብር ለኢየሱስ ይሁን። አብዛኛው ድርሻ የእግዚአብሔር ድርሻ ሆኖ በዚህ ውስጥ እንመለከታለን። ስለዚህ ይሄንን እግዚአብሔር ያደረገበት ዋናው ምክንያት ይሄን ንጉስ እግዚአብሔር መያዝ ካስፈለገው ይሄን የተቀባ የፋይናንስ ችግር የሌለበት የአቅም ችግር የሌለበት የተጽዕኖ ችግር የሌለበት ሁሉን ማድረግ የሚችል በአንድ ትእዛዝ በአንድ ቃል ሰማይንና ምድርን መደበላለቅ የሚችል ነገስታት የሚንቀጠቀጡለት የነገስታት ወገብ የተፈታለት ሰው
ቀኙን መያዝ ካስፈልገው how much more ምን ያህል ያስፈልገናል? እስኪ ለኔ በሉ እግዚአብሔር በብዙ ያስፈልገኛል። ይሄ ሰው ተራ ሰው አይደለም። በአንድ ደብዳቤ ብዙ ነገር መቀየር የሚችል፣ በአንድ ደብዳቤ ብዙ ነገር ማምጣት የሚችል ሰው ነው። መጽሐፉም እንደሚመሰክርለት የተቀባ ነው። የነገስታትን ወገብ ሁሉ እግዚአብሔር የፈታለት ሰው ነው። ያልከው ይሁን የሚባል አይነት ሰው ነው። ተራ ሰው አይደለም። የአቅም ችግር የለበትም። የተጽዕኖ ችግር የለበትም። የገንዘብ ችግር የለበትም። ግን ደጆች እንዲከፈቱለት፣ አሕዛብ ሁሉ እንዲታዘዙለት፣ እግዚአብሔር ደግሞ ሳያውቀው ያሸከመው ያ መልካም ዕቅድና ሐሳብ በሕይወቱ ላይ እንዲጸና እግዚአብሔር ይህንን ሰው እንደ ሕፃን ቀኝ እጁን መያዝ ነበረበት። ወደ ቀኝም ወደ ግራም እንዳይል። የተያዘ ሰው ታውቃላችሁ። ልጆቻችሁን ይዛችሁ ታውቃላችሁ አይደል? ግልጽ ነው። መያዝ ማለት ምን ማለት እንደሆነ ይገባችኋል። ወደ ወደድከው መሄድ አትችልም። የፈቀድከውን ማድረግ አትችልም። የተያዘ እጅ፣ የታዘዘውን ብቻ የሚፈጽም እጅ፣ እግዚአብሔር ባሰመረለት መንገድ ብቻ የሚሄድ እግር፣ እግዚአብሔር ጠበቅ አድርጎ ጠንከር አድርጎ የያዘው እጅ፣ ግን የንጉሥ እጅ። ክብር ለኢየሱስ ይሁን። ስለዚህ ቀኝ እጁን ለያዝኩት አለ። እስኪ መያዝ በሉ አሜን፣ ሃሌሉያ። እግዚአብሔር እጆቻችንን ያዝ። ወደ ቀኝ ወደ ግራ እግዚአብሔር ካሰመረልን መስመር ውጪ የኛን ፈቃድና የኛን ፍላጎት እንዳንፈጽም፣ በእኛ አቅም ነገሮችን ማድረግ ወደምንችልበት መስመር እንዳንሄድ እግዚአብሔር እንደ ሕፃናት ቀኝ እጆቻችንን ያዝ። ልጆቻችን መያዝ ኮምፎርተብል አይደለም። መያዝ በጣም ምቾት የሚሰጥ ነገር አይደለም። በተለይ ነፍስ ብዙ ያላወቁ ልጆችን ስትይዙ ታውቁታላችሁ። መያዝ በጣም ኮምፎርተብል አይደለም፣ አይመችም። ስለዚህ ባገኙት አቅምና በቻሉት ጉልበት ሁሉ ከናንተ እጅ ለመውጣት ይሞክራሉ። ለመለቀቅ በመሰላቸው መንገድ ለመሄድ ይፈልጋሉ እና እንድትለቋቸው ይሞክራሉ። ቀኝ እጁን ላይ ያስኩት ለቂሮስ እግዚአብሔር እንዲህ ይላል፣ በፊት ተራሮችን ትክክል አደርጋለሁ። ሃሌሉያ። የናሱን ደጅ ሰብራለሁ፣ መወርወሪያውን ቆርጣለሁ። ቀኝ እጁን ላይ ያስኩት ለቂሮስ። ይሄ ሰው የተያዘ ንጉሥ ነው። አይታችሁት ከሆነ የሚያረገው ነገር ሁሉ አይገባውም፣ ግን የተያዘ እጅ ነው። በሚሄድበት መንገድ ሁሉ ወዴት እየሄደ እንዳለ፣ ምን እየፈጸመ እንዳለ እንኳን በፍጹም የሚረዳው ነገር አይደለም፣ ግን የተያዘ እጅ። ክብር ለስሙ ይሁን። እግዚአብሔር የያዘው እጅ፣ እንደ ሕፃን የሚመራው እጅ። በጣም ደስ ይላል በእግዚአብሔር መመራት። ግን ልጅ መሆን ይፈልጋል፣ ግን መያዝ ይፈልጋል፣ ግን ፈቃድ ይፈልጋል። ክብር ለኢየሱስ ይሁን። ስለዚህ እጁ የተዘረጋው ሊይዘን ነው። መያዝ ግን ቅድም እንዳልኩት ሕፃናትን ኮምፎርት እንደሚያሳጣ፣ ምቾት እንደሚነሳ፣ እንደፈለጉ የመባረቅ እድላቸውን ስለሚከለክላቸው በጣም ደስታ የሚሰጥ ብዙ አይደለም። ግን ቀኝ እጃችንን ሊይዝ እግዚአብሔር እጁን ዘርግቶልናል። ሃሌሉያ ሃሌሉያ። እዚህ ላይ ስለ እጅ መጽሐፍ ቅዱስ ላይ በጣም ብዙ ሐሳቦችን መመልከት ትችላላችሁ። በጣም እጅን አስመልክቶ በጣም ብዙ መንፈሳዊ ሚስጥራትን ትመለከታላችሁ። እጅ መጫን የሚባል አለ፣ እጅ ማንሳት የሚባል አለ፣ እጅ መክፈት የሚባል አለ፣ እጅ መዘርጋት የሚባል አለ፣ እጅ መያዝ የሚባል ነገር አለ። ሁሉም የየራሱ የሆነ መንፈሳዊ መልእክትና መንፈሳዊ ትርጉም ያላቸው ሆኖ ታያላችሁ። ክብር ለስሙ ይሁን። ስለዚህ እግዚአብሔር ስልጣን ሰጥቶናል። በእኔ የሚያምን ብሏል አይደለም? ማርቆስ ወንጌል ምዕራፍ 16 ላይ አጋንንትን ያስወጣሉ፣ እጆቻቸውን በድዊ ላይ ይጭናሉ፣ እነሱም ይፈወሳሉ። ሌላው ላይ ለመጫን መላክ ያስፈልገናል፣ አፖይንት መደረግ ያስፈልገናል። ያን ስልጣን ያን ኦቶሪቲ መቀበል መውሰድ ያስፈልገናል። ክብር ለኢየሱስ ይሁን። ይህን እያልኩ ያለሁት ለምንድን ነው? እጅ መጫን ተራ አገልግሎት አይደለም። እዚህ ቦታ በጣም ብዙ ሰዎችን እግዚአብሔር እየፈታ እግዚአብሔር ነፃ እያወጣ እንዳለ ያለው። ሃሌሉያ። ስለዚህ እጅ መጫን የእግዚአብሔርን ጸጋ የምንካፈልበት ነው።
ክብር ለስሙ ይሁን። ይህንን በዘኍልቍ ምዕራፍ 11 ቁጥር 17 ላይ ልታዩ ትችላላችሁ። ሙሴ እጅግ በጣም ብዙ ከብዶት በነበረበት ጊዜ ዮቶር አማቹ በጣም የሰጠው ዊዝደም ነው ማለት የተወሰኑ ሰዎችን ወስደህ መርጠህ በጣም የገረመኝ ፓርት ምንድነው? ዘኍልቍ ምዕራፍ 11 ቁጥር 17 የምታውቃቸውን 70 ሰዎች ይላል። ምን የምትላቸውን? እስኪ የምታውቃቸውን በሉ አሜን። ማለት ሰውን ከሜዳ ላይ አምጥቶ መቀባት አይቻልም። እንደዛ አይነት ሚሽን የለም። እስኪ የምታውቃቸውን በሉ አሜን። አብዛኞቹ ሐዋርያት የገሊላ ሰዎች ናቸው። የኢየሱስ ክርስቶስ የሰፈሩ ሰዎች ናቸው። ምንም ጥያቄ የለውም። የምታውቃቸውን 70 ሰዎች ሰብስብልኝ፣ እኔም እወርዳለሁ፣ በዚያም አነጋግርሃለሁ ባንተ ካለው መንፈስ ወስጄ። ስለዚህ እጅ መጫን ማለት እንግዲህ በሰዎች ውስጥ ካለው ነገር ምንካፈልበት ስለሆነ ከምንካፈለው ሰው ምን እንደምንካፈል ማወቅ፣ ያን ሰው በአግባቡ መረዳት፣ ማን እንደሆነ ማወቅ በጣም አስፈላጊ ነው ማለት ነው። እና የምታውቃቸውን 70 ሰዎች ሰብስብልኝ፣ እኔም እወርዳለሁ፣ በዚያም አነጋግርሃለሁ ባንተ ካለው መንፈስ ወስጄ በእነርሱ ላይ አደርጋለሁ። አንተ ብቻ እንዳትሸከም የሕዝቡን ሸክም ካንተ ጋር ይሸከማሉ። ዘኍልቍ ምዕራፍ 11 ቁጥር 17። ስለዚህ እጅ መጫን መንፈሳዊ ስጦታን ምንካፈልበት ስለሆነ በብዙ መረዳት፣ በብዙ ዕውቀት፣ በብዙ ኤክስፔክቴሽን እንደዛ አይነት እድሎች በተከፈቱ ጊዜ ሁሉ በቤተ ክርስቲያን ውስጥ በዛ አይነት መጠባበቅ መምጣት ባዶ እንዳትሆኑ ያደርጋቸዋል። በሰዎች ውስጥ ያለውን የእግዚአብሔርን ጸጋ የመካፈል፣ በአገልጋዮች ውስጥ ያለውን የእግዚአብሔርን ጸጋ የመካፈልን ከፍተኛ እድል ይከፍትላቸዋል። እንደዛ እየተጠቀማችሁ ያላችሁ ሰዎች አላችሁ? እስኪ እጆቻችሁን አሳዩኝ። እዚህ ቤት በሚደረገው እጅ የመጫን አገልግሎት እኔ ብቻ ነኝ የተጠቀምኩት? እኔ ብቻ ነኝ የተነሳሁት? ኦልሞስት ኦል። ስለዚህ ጸጋ፣ ስለዚህ መንፈሳዊ አሰራር እግዚአብሔርን እጅግ አድርገን እናመሰግናለን። ብዙ ሰውን ቁጭ ብላችሁ ቢሮ ላይ ይዛችሁ ከምታካፍሉት የበለጠና የበዛውን ነገር እጅ በመጫን የተከፈተ ልብ እስካለ ድረስ እዛ ውስጥ የሚሰራውን፣ በዛ የእግዚአብሔር ሰው የሚሰራውን የእግዚአብሔርን ጸጋ፣ የእግዚአብሔርን ጥበብ፣ እግዚአብሔርን መፍራት። ምክንያቱም 7 ዳይሜንሽን አለው የእግዚአብሔር ጸጋ ማለት። ስትካፈሉ እግዚአብሔርን የምትፈሩ ነው የምትሆኑት። ግልጽ ነው አይደለ? የጥበብ መንፈስ ብቻ ነው ብሎ ነው የሚያቆመው እንዴ? 7 ዳይሜንሽን ነው ያለው የእግዚአብሔር ጸጋ። ኢሳይያስ ምዕራፍ 11 ላይ ስታዩ ደፋር የፋነነ እንደፈለገ የትም ቦታ የሚረግጥ አይነት ሰው አያረጋችሁም። የእግዚአብሔርን መንፈስ ስትካፈሉ ዲሰንት ያረጋቸዋል፣ አስተዋይ ያረጋቸዋል። የጥበብ መንፈስ ያርፍበታል፣ እግዚአብሔርን የመፍራት መንፈስ ያርፍበታል፣ የምክር መንፈስ ያርፍበታል፣ የኃይል መንፈስ ያርፍበታል፣ የፍቅር መንፈስ ያርፍበታል። እነዚህ 7 መንፈሶች ነው የሚያርፉት አንድ ሰው ሲካፈል የሚካፈለው። ግልጽ ነው። ክብር ለኢየሱስ ይሁን። ስለዚህ በዚህ አገልግሎት በጣም ብዙ የእግዚአብሔርን ጸጋ እየተካፈልን እንዳለን አውቃለሁ። ስለዚህ እጅ መጫን መንፈሳዊ ስጦታን ለመካፈል፣ ለመለየት፣ ለመባረክ እግዚአብሔር የዘረጋው ጸጋን የማካፈያ መንገድ ነው። አሁንም በማካፈል እንቀጥላለን። ጌታ ይባረክ። ይህንን የእግዚአብሔር ሰው ሙሴ በተደጋጋሚ አድርጎት ያውቃል። አንድ ቦታ ላይ ግን ዘጸአት ምዕራፍ 17 ቁጥር 11 ላይ ታያላችሁ። ሙሴም እጁን ባነሳ ጊዜ፣ ጦርነቱን ለእግዚአብሔር በተወ ጊዜ፣ በዚህ ጦርነት ውስጥ አንተ እንድትዋጋ እንፈቅዳለን። እግዚአብሔር ሆይ፣ ጦርነት ላይ መተኮስ ነው እንጂ ማንሳት ኮንትራዲክት የሚያደርግ ሐሳብ ነው አይደለ? ጠበንጃ ይዞ እንደዚህ እየመጣ እጅህን ብታነሳ ግን እግዚአብሔር ጋርድ ያደርጋል። እግዚአብሔር ያንተን ጦርነት ይዋጋል። ክብር ለኢየሱስ ይሁን። ስለዚህ ሙሴ ምን ያደርግ ነበር? እጁን ወደ ሰማይ አምላክ ወደ እግዚአብሔር ያነሳ ነበር። በዛ በአማሌቅ ጦርነት ውስጥ እግዚአብሔር እንዲገባ እድል ፈጠረለት። ስለዚህ እስራኤል ያሸንፍ ነበር። እስራኤል ድል ያደርግ ነበር። ስለዚህ እጆቻችን ወደ ሕያው አምላክ ወደ እግዚአብሔር ስናነሳ እኛ ሳንሆን አንተ ማለታችን ነው። በዚህ ጦርነት ውስጥ እኛ የምንዋጋ አይደለንም። እግዚአብሔር ወይ ድልን ስጠን። ጠበንጃ ይዞ ለሚመጣባችሁ እጅ ማንሳት በጣም የሚጻረር በጣም ኮንትራዲክት የሚያደርግ ሐሳብ ነው። ሙሴ ግን ያደረገው ይሄን ነው። ይሄን በማድረጉ ደግሞ እግዚአብሔር በዛ ጦርነት ውስጥ እድል እንዲያገኝ አስቻለው። ስለዚህ ሙሴ እጁን ባነሳ ጊዜ እስራኤል ድል ያደርግ ነበር። እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር። ስለዚህ እጅን ማንሳት የእግዚአብሔር ድል በቤታችን፣ የእግዚአብሔር ድል በአገልግሎታችን፣ የእግዚአብሔር ድል በትዳራችን፣ በሕይወታችን ላይ እንዲበዛ እንዲትረፈረፍ ያደርገዋል።
ክብር ለኢየሱስ ይሁን። የጦርነቱን ሜዳ ለእግዚአብሔር መልቀቅ ማለት ነው። ስለዚህ እጅ በዚህ መንገድ ተገልጦ ታዩታላችሁ። እጅን መዘርጋት እዚህ ቤተክርስቲያን ውስጥ አይታችሁት ከሆነ እጆቻችንን እንዘረጋለን። እጅ የጫንን ሳይሆን እጅ እየዘረጋን ነው። ክብር ለኢየሱስ ይሁን። የእግዚአብሔር ኃይል በሥራ ላይ እንዲውል መፍቀድ ነው። ባህር እንዲከፈል፣ ጨለማ ከሰዎች ሕይወት ላይ እንዲነሳ፣ እንቆቅልሽ ከሰዎች ሕይወት ላይ እንዲነሳ፣ ተግዳሮት ከሰዎች ቤት ላይ እንዲነሳ ኃይልን ሪሊዝ የምናረግበት መንገድ ነው እጅን መዘርጋት። ይህንን የእግዚአብሔር ኃይል በሥራ ላይ እንዲውል መፍቀድ፣ የኃይልን መለቀቅ፣ በፍርድ ሰዎችን ነፃ ማውጣትን ልክ በቃል የመናገርን ያክል ፋይዳ ያለው መንፈሳዊ አገልግሎትና ተግባር ነው። ኤርምያስ ምዕራፍ 32 ቁጥር 17 ላይ እንታያላችሁ። አቤቱ ጌታ እግዚአብሔር ሆይ እነሆ አንተ ሰማይንና ምድርን በታላቅ ኃይልህና በተዘረጋች ክንድህ ፈጥረሃል። በተዘረጋች ክንድ ፈጥረሃል፣ ካንተም የሚያቀት ነገር የለም። ዘጸአት ምዕራፍ 6 ቁጥር 6 ላይ ይሄን እጅ የመዘርጋትን አገልግሎት ትመለከታላችሁ። ስለዚህ ለእስራኤል ልጆች እንዲህ በላቸው፣ እኔ እግዚአብሔር ነኝ፣ ከግብፃውያንም ባርነት አወጣቸዋለሁ፣ ከተገዥነታችሁ አድናቸዋለሁ በተዘረጋ ክንድ። እስኪ በተዘረጋ ክንድ በሉ አሜን። ነፃ ከወጣን የእግዚአብሔር እጅ ተዘርግቷል ማለት ነው። ኃይልን ሪሊዝ የሚያደርግ ሰዎችን ከባርነት ነፃ የሚያወጣ ሰዎችን የሚፈውስ ባህርን የሚከፍል ቀይ ባህርን የሚከፍል እንደ ግድግዳ የሚያቆም የእግዚአብሔር ኃይል ሪሊዝ ሆኗል ማለት ነው። ስለዚህ እዚህ ላይ እንደምታዩት እግዚአብሔርም ሙሴን በግብፅ አገር ስለዚህ ለእስራኤል ልጆች እንዲህ በላቸው፣ እኔ እግዚአብሔር ነኝ፣ ከግብፃውያንም ባርነት አወጣቸዋለሁ፣ ከተገዥነታችሁ አድናቸዋለሁ። ሃው እንዴት? እስኪ በተዘረጋ ክንድ በሉና ጮሁ። ቤታችሁ የሚድነው በተዘረጋ በሕያው አምላክ በእግዚአብሔር እጅ ነው። ቤታችሁ የሚሻገረው በተዘረጋ ኃይልን ሪሊዝ በሚያደርግ በሕያው አምላክ በእግዚአብሔር እጅ ነው። በተዘረጋ ክንድ በታላቅ ፍርድ ታደጋችኋለሁ። ቤታችሁን እግዚአብሔር በተዘረጋ እጅ ያድናል። በተዘረጋ እጅ ይታደጋችኋል። መንገዳችሁን በተዘረጋ እጅ እግዚአብሔር ይደለድለዋል። ክብር ለስሙ ይሁን። ሃሌሉያ! ክብር ለስሙ ይሁን። ይሄን ትመለከታላችሁ። ወደ ዋናው ወደ ተነሳውበት ሐሳብ ልሄድ። እጅን መክፈት ፕሮቫይድ ማድረግ ነው። መጽሐፍ ቅዱስ ሲናገር እንደምታውቁት እግዚአብሔር ምን አደረገ ይላል? በሰጣቸው ጊዜ ይሰበሰባሉ። እጅህን ትከፍታለህ፣ ከመልካም ነገር ሰውን ታጠግባለህ። ልክ የእግዚአብሔር እጅ ሲከፈት መዝሙር 104 ቁጥር 28 ላይ ልክ እጁ ሲከፈት የተራበ ቤት ይጠግባል። ሪሶርስ ያጣ ያልሆነ አይነት ድርቀት ውስጥ የገባ ቤት በተከፈተ በእግዚአብሔር እጅ ይጠግባል። እጅህን ትከፍታለህ፣ ከመልካም ነገር ሁሉ ሰዎችን ታጠግባለህ። ክብር ለስሙ ይሁን። ሃሌሉያ! ቅድም ወደ አነሳሁት ሐሳብ ልሄድ። እግዚአብሔር በተዘረጋ እጅ እጆቻችንን እንደ ሕፃን ልጅ መያዝና እኛን ወደፊት መምራት፣ እኛን ወደፊት ማሻገር ይፈልጋል። ቅድም እንዳልኳችሁ አንዳንዱ ነገር የእግዚአብሔር ዕቅድ ነው ማለት እምነት የሚባለው ነገር እንኳን በእኛ ሕይወት ውስጥ እንዴት እንደሚሰራ በአግባቡ የማንረዳበት ሁኔታ ውስጥ አለን። ለምሳሌ በሐዋርያት ሥራ ምዕራፍ 3 ላይ ያለው ሰው ሁል ጊዜ በጣም ያስገርመኛል። ይሄ ሰው የት ላይ ነው እምነቱ ብዬ እንድጠይቅ ሁል ጊዜ ያነሳሳኛል። በምን እምነት ዳነ? በምን እምነት ተነሳ? በምን እምነት ወደ ቤተ መቅደስ ገባ? የዚህ ሰው ታሪክ እንዴት ተቀየረ ብዬ ስመረምር ከሰውየው የማነሳው ወይም የምቆጥረው አንዲት ነገር አጣለሁ። ሐዋርያት ሥራ ምዕራፍ 3 ላይ ሃሌሉያ ሃሌሉያ። ሐዋርያት ሥራ ምዕራፍ 3 ላይ እንደዚህ ይላል፣ ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት፣ በጣም ጥሩ ልምድ ያላቸው ሰዎች ናቸው፣ ወደ መቅደስ ይወጡ ነበር። ወደ መቅደስ ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክመው፣ ሁል ጊዜ ተሸክመው ያመጡታል። ምጽዋት ይለምናል። የዕለቱን አስቤዛ ሟልቶ ወደ ቤቱ ይመለሳል። ከዛ ሁል ጊዜ ደግሞ ቋሚ የሆነች ስፍራ አለችው። መልካም በሚሏት በመቅደስ ደጅ
ሁሉ ጊዜ የሚቀመጥባት ስፍራ አለች። መልካም የሚሏት በመቅደስ ደጅ በየቀኑ ያስቀምጡት የነበሩ ከናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ነበር። በጣም የሚያስገርም ከሱ ጋር ከናቱ ማህፀን ጀምሮ አታችድ የሆነ ከዚህ ሰው ጋር የተጋባ አንድ ነቀፋ የሆነ ታሪክ በዚህ ሰው ህይወት ውስጥ አለ። ከናቱ ማህፀን ጀምሮ አንካሳ የሆነ እንደገና ደግሞ ሁሉ ጊዜ የሚቀመጥበት ቋሚ ስፍራ ያለው ሰው መልካም በተባለችው መቅደስ ደጅ ላይ ስለ ምጽዋት የሚቀመጥ ሰው ግን በዛን ቀን ግን አንድ በጣም የሚያስገርመው ነገር ጴጥሮስና ዮሐንስ በ9 ሰዓት ወደ ጸሎት እየሄዱ ነው። ልክ ሲወጡ ግን ይሄንን ሰው አየው እና እርሱ ጴጥሮስን ለዛ ነው የዚህ ሰው እምነት የት ላይ ነው ብዬ ጠየቅኩኝ። ይሄን ሰው ያገዘው እምነት የት ነው ያለው? ማለት እምነታችን እንኳን በእግዚአብሔር የሚረዳና የሚታገዝ ነው የሚለውን ሐሳብ ለማስጨበጥ ነው የፈለኩት። በእኛ እንኳን እምነት ተጀምሮ ከሆነ የጀመረው ራሱ እግዚአብሔር ነው። የኛ ፓርቲሲፔሽን ልብን መክፈት ብቻ ነው። ለዛ ነው መጽሐፍ ቅዱስ በዕብራውያን ምዕራፍ 12 ላይ ስታዩ የእምነታችን ጀማሪ እምነትን በእኛ ውስጥ የጀመረው ጌታ ኢየሱስ ራሱ ነው። እምነታችንን ደግሞ ፐርፌክት የሚያደርገው ፍጹም የሚያደርገው ራሱ ነው። ሃሌሉያ ሃሌሉያ። የእምነታችን ጀማሪ እምነትን በእኛ ልብ ውስጥ በእኛ ህይወት ውስጥ በእኛ ቤት ውስጥ የጀመረው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። ይሄንን እምነታችንን ደግሞ መንግሥተ ሰማያትን እስከ መውረስ ድረስ ከበጉ ሰርግ እስከ መታደም ድረስ ፍጹምና ብቁ የሚያደርገው ይሄው ጀማሪው ነው። የእምነታችን ጀማሪ እና ፍጹም አድራጊ የሆነውን እምነታችንን ፍጹም የሚያደርገው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። አሜን። ለዚህ ነው ጠፋለሁ ብለን የማንሰጋው። እምነትን በእኛ ውስጥ የጀመረው የእግዚአብሔር ልጅ ኢየሱስ ነው። እምነት በእኛ ውስጥ የተጀመረው ከእግዚአብሔር ልጅ ከኢየሱስ ክርስቶስ የተነሳ ነው። ይሄንን እምነት ደግሞ መንግሥተ ሰማያት ለመግባትና ከዛም ደግሞ የበጉ ራት ላይ ለመታደም ፍጹም የሚያደርገው እምነትን በእኛ ህይወት ውስጥ የጀመረው ይሄው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። ለዚህ ነው አንሰጋም። እስኪ አልሰጋም በሉ። አሜን። እምነትን በእኔ ውስጥ የጀመረው በሉ እስኪ ኢየሱስ ክርስቶስ እምነቴን ፍጹምና ሙሉ ያደርገዋል። እምነትን በእኛ ህይወት ውስጥ የጀመረው የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ነው። ስለዚህ በዚህ ሰው ህይወት ውስጥ እምነትን ራሱ እግዚአብሔር ሲጀምር ነው የምታዩት። ከዛ በኋላ ነው ቀጣዩ ስቴፕ በሰው ህይወት ውስጥ የምታዩት። ክብር ለእግዚአብሔር ይሁን። ከዛ ምን ሆነ መሰላችሁ? ያስቀምጡት የነበረው ከናቱ ማህፀን ጀምሮ አንካሳ የሆነ አንድ ሰው ነበር። እሱም ጴጥሮስና ዮሐንስ ወደ መቅደስ ሲገቡ እንዳላቸው ባየ ጊዜ የእግዚአብሔር ሰዎች ናቸው፣ የተቀቡ ናቸው፣ አኖይንትድ ናቸው፣ ሐዋርያ ናቸው። ምንም ሪኮግናይዝ የሚያደርገው ምንም የሚያቀላችሁ ምንም ነገር የለም። እንደ ተለመደው አላፊ አግዳሚው ላይ ልክ ምጽዋት እንደሚለምነው እነዚህም ሰዎች ላይ የፈለገው የጠየቀው ዲማንድ ያደረገው በቃ ምጽዋት ነው። ምጽዋት ለመናቸው ይላል። አሁን ጴጥሮስን አግኝታችሁ ምጽዋት መጠየቅ አይገርምም? ዮሐንስን ያን ትልቁን ሐዋርያ ያን አባት አግኝታችሁ ምጽዋት እስከዚህ ልክ ድረስ ይሄ ሰው አያቅም። ጴጥሮስን አያቅም፣ ዮሐንስን አያቅም። እንደ ተለመደው እጁን ዘርግቶ ምጽዋት ሲጠይቅ እዚህ ላይ ግን ጴጥሮስ ትኩር ብሎ ተመለከተ፣ ተገርሞበታል። ሃሌሉያ ሃሌሉያ። ትኩር ብሎ አየው። ትኩር ብሎ አየውና ወደኛ ተመልከት አለው። ወደ ኪሳቸው ያየ ይመስለኛል የሰውዬ ኪሳቸውን እያየ መሰለኝና ከዛ ጴጥሮስ ነቃ በላለውና ወደኛ ተመልከት አለው።
ሃሌሉያ ሃሌሉያ። ከዛ ግን አሁንም አስተሳሰቡን አላስተካከለም። እርሱም አንድ ነገር ከነሱ እንዲቀበል ሲጠባበቅ ይላል። አሁንም እየተጠባበቀ ያለው ሰውየው አልነቃም። አሁንም እየተጠባበቀ ያለው ነገር ምንድነው? አንድ ነገር ከነሱ እንዲቀበል ሲጠባበቅ ወደ እነርሱ ተመለከተ። የዚህ ሰው እምነት የት ነው? እምነትን በእኛ ሕይወት ውስጥ የጀመረው የእግዚአብሔር ልጅ መድኃኔዓለም ኢየሱስ ክርስቶስ ነው። በዚህ ሰው ሕይወት ውስጥ እምነት ተጀመረ። እስከዚህ ጊዜ ድረስ ምንም የእምነት ነገር በዚህ ሰው ሕይወት ውስጥ አላየሁም። ጴጥሮስ ግን የዚህ ሰውዬ አስተሳሰብ እንዳልተስተካከለ በገባው ጊዜ ብርና ወርቅ የለኝም፣ ይህን ያለኝን ግን እሰጥሃለሁ፣ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው ይላል። ሰውየው ሊነሳ ነው እንዴ? ጎትቶ ነው ያስነሳው። ይሄ ሰውዬ የተራመደው በጴጥሮስ እምነት ነው። እጁ ሲገነጠል ድረስ ነው የጎተተው። እዛው ላይ ታዩታላችሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳ አለው፣ ተመላለስ አለው። ሰውየው ዝርፍት እንዳለ ነው። እዛው ላይ በቀኝ እጁ ይዞ አስነሳው ይላል። ከማናል እጁን ይዞ ጎትቶ አስነሳው። እምነት በዚህ ሕይወት ውስጥ ቢግን አደረገ። ሃሌሉያ ሃሌሉያ ሃሌሉያ። በቀኝ እጁ ይዞ አስነሳው። በዛን ጊዜም እግሩ ቁርጭምጭሚቱ ጸና፣ ወደ ላይ ዘሎ ቆመ፣ ይመላለስ ጀመረ። ታምራት ሆነ። እየተመላለሰ እየዘለለ እግዚአብሔርን እያመሰገነ ከእነርሱ ጋር ወደ መቅደስ ገባ። ሃሌሉያ። በዚህ ሰው ሕይወት ውስጥ የእምነት ዘር ተዘራ። ቁጭ ብሎ ለረጅም ጊዜ የተቀመጠበትን ያንን ስፍራ ትቶት ሄደ። ያ ታሪክ ተቀየረ። እምነት በዚህ ሰው ሕይወት ውስጥ መልካምን ስራ ጀመረ። በእናንተ መልካምን ስራ የጀመረ እግዚአብሔር ነው። በእናንተ የጀመረውን ደግሞ እስከ ፍጻሜ ድረስ ያደርሰዋል። ሃሌሉያ ሃሌሉያ። ስለዚህ ይሄ ሰው በጣም ይደንቀኛል። ሌላኛው በጣም የሚያስገርመኝ ነገር ደግሞ የጎደለ እምነቱ በኢየሱስ ክርስቶስ የተሞላለት ጴጥሮስ ደግሞ ሁል ጊዜ ይገርመኛል። ሃሌሉያ። በማቴዎስ ወንጌል ምዕራፍ 14 ቁጥር 31 ላይ ይሄን ማየት ትችላላችሁ። ለመሰላችሁ ኮንፊደንሳችሁ እንዲጨምር ነው የምፈልገው። ምንም አትሆኑም፣ አትፍሩ። ሃሌሉያ። እምነትን በእናንተ ሕይወት ውስጥ የጀመረው እግዚአብሔር እስከ ኢየሱስ ክርስቶስ ቀን መምጣት ድረስ ፍጹም እንደሚያደርገው ላረጋግጥላችሁ እወዳለሁ። ክብር ለኢየሱስ ክርስቶስ ይሁን። ይሄ በማቴዎስ ወንጌል ምዕራፍ 14 ቁጥር 31 ላይ ያለው ሰው ደግሞ ትልቁ ሐዋርያ የእግዚአብሔር ሰው ጴጥሮስ ነው። ይሄ ሰው ደግሞ በጣም ደፋር፣ እምነቱን ኤክሰርሳይዝ የሚያደርግ ግን ለዛ ለጀመረው ጉዞ ግን በቂ የሆነ እምነት የሌለው ሰው ነው። ማለት እያንዳንዱ ነገር ፕሮፖርሽናል ነገር ይፈልጋል። አሁን ራስ ምታትን ለመፈወስ ካንሰርን የሚጠይቃችሁን ያክል እምነት አይደለም የሚጠይቃችሁ። ግልጽ ነው አይደል? እምነት እያደገ የሚሄድ ነገር ነው። ልክ ራሳችሁን ስታመው በኢየሱስም ብላችሁ እንደምትፈወሱት ካንሰር ላይ ያን ያክል ድፍረት የሚሰጣችሁ እምነት፣ ያን ያክል ድፍረት የሚሰጣችሁ ሙላት ያስፈልጋቸዋል። ለዛ ነው እምነታችን በእግዚአብሔር ቃል እና ከእግዚአብሔር ጋር ባለን ህብረት ማደግ የሚያስፈልገው። ካንሰርን ኖ ማለት እንድንችል ኖ። ክብር ለኢየሱስ ይሁን። ስለዚህ ይሄ ሰው በጣም በጥሩ ግለት የጀመረውን ጉዞ ታያላችሁ በማቴዎስ ወንጌል ምዕራፍ 14 ቁጥር 31 ላይ። ሃሌሉያ። ምዕራፍ 14 ቁጥር 31 ላይ ቁጥር 28 ጀምሮ ብታዩት ይሄን ታያላችሁ። ጴጥሮስም መልሶ ጌታ ሆይ አለ። በጣም ደስ የሚል ሰው ነው ማለት ያየውን ነገር ፕራክቲስ ማድረግ የሚፈልግ ብዙ ተቀማጭ አይደለም ጴጥሮስ። ለዛ ነው ሐዋርያ የሆነው ዋና የሆነው። ሃሌሉያ። ሲሳሳት እየታረመ ማለት ነው። ጴጥሮስም መልሶ ጌታ ሆይ አንተ ከሆንክ በኋላ ወደ አንተ እንድመጣ አዘዘኝ። ደፋር ነው ግን እርሱና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ኢየሱስ ሊደርስ በውሃ ላይ ሄደ።
ነገር ግን የንፋሱን ኃይቶ ፈራ። ሊሰጥምን በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ የተዘረጋ እጅ። ሃሌሉያ ሃሌሉያ። ከዛ ጴጥሮስን አንተም ማታምን አላለውም። ጎደለ እምነቱ። ያን ሚት ለማድረግ የሚያስችል የእምነት ሙላት ውስጥ አልነበረም። ስለዚህ ኢየሱስ ክርስቶስ እጁን ዘርግቶ ያዘው። ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘው። እስኪ ወዲያውም በሉ አሜን። እስኪ ወዲያውም በሉ አሜን። እስኪ ወዲያውም ኢየሱስ እጁን ዘርግቶ ያዘው። ሃሌሉያ። አልተሳለቀበትም። አንተ እምነት የጎደለ አጀማመርህ ትክክል አይደለም፣ አንተ ደግሞ እኔን ለመምሰል በጣም ኮምፒት የምታረግ ሰው ነህ፣ ስለዚህ ቅመሰው፣ የምታደርገው ሁሉ በማስተዋል ማድረግ አለብህ ብሎ ሊያሸማቅቀው አልፈለገም። እጁን ያዘውና ለዛ ጮት፣ ለዛ በከፍተኛ ድምፅ የተደረገን ጮት ያን እምነት ጌታ ኢየሱስ ክርስቶስ እጁን በመስጠት ሲያግዘው ትመለከታላችሁ። ጌታ ሆይ አድነኝ ብሎ ጮኸ። ወዲያውም ኢየሱስ እጁን ዘርግቶ ያዘው። አንተ እምነት የጎደለ፣ መጉደል ማለት አንድን ነገር ሙሉ ያልሆነ ያን ሚት ለማድረግ የማይችል እምነት ነበር። ግን ያን እምነት የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሞላው። ሃሌሉያ ሃሌሉያ። ክብር ለስሙ ይሁን። አንተ እምነት የጎደለ ስለምን ተጠራጠር ካለው ወደ ታንኳይቱም በወጡ ጊዜ ነፋሱ ተወ። በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት። ሃሌሉያ ሃሌሉያ ሃሌሉያ። እጁ ተዘርግቶላችኋል። በመልካም እጁ ሕይወታችሁን ይይዛል። በእምነት የጀመራችሁትን ጉዞ በእምነት ትጨርሳላችሁ። በትንሽ እምነት ጀምረናል። ይህንን ትንሽ እምነታችንን ደግሞ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሙሉና ፍጹም ያደርገዋል። እጁ ተዘርግቶላችኋል። እጁ ተዘርግቶላችኋል። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። ስለዚህ የኛ ሕይወት እኛ ላይ ብቻ የተጣለና በእኛ ላይ የወደቀ አይደለም። ሃሌሉያ። ለዛ ነው ቀደም እንዳልኳችሁ እንዴት እንዳመንኩ፣ እንዴት እንደዳንኩ፣ እንዴት ጌታን እንደተቀበልኩ፣ እንዴት ዳግም እንደተወለድኩ ለኔ ስቲል እስካሁን ሚስጥር ነው። ለብዙዎቻችን ሚስጥር የሆነውን ያክል ግን እምነትን በሕይወታችን እግዚአብሔር ጀመረ፣ አዳነን፣ ረዳን፣ አገዘን። እምነትን በሕይወታችን የጀመረ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ አሁንም እጁ አልታጠፈም፣ እጁ ተዘርግቷል። በምን ጉዳይ ነው ሕይወታችሁ ዊክ የሆነው? በምን ጉዳይ ላይ ነው የእግዚአብሔር ሳፖርት የምትፈልጉት? በምን ጉዳይ ላይ ነው እንደ ጴጥሮስ መሃል መንገድ ላይ እየጮኻችሁ ያላችሁት? አንድ የተዘረጋ እጅ አለ። ያ የተዘረጋ እጅ የሰው እጅ አይደለም። ያ የተዘረጋ እጅ ሁሉን ማድረግ የሚችል የአምላክ እጅ ነው። የአምላክ እጅ ይደግፋችኋል። እየሰመጠ እየወደቀ እየደከመ ያለ ሕይወታችሁ እንደገና በታላቅ ብርታት ሲነሳ እያየሁት ነው። እንደገና በታላቅ ብርታት ሕይወታችሁ ሲለመልም እያየሁ ነው። እንደገና ይሄ ጴጥሮስ ሕይወቱ ሊዘጋ ነበር። ያ ረጅም ምዕራፍ ሊዘጋ ነበር፣ ሊሰምጥ ነበር፣ ሊሞት ነበር፣ ሕይወቱ ሊያበቃ ነበር። እንደገና አስቀጠለው። ክብር ለኢየሱስ ክርስቶስ ይሁን። የሚያስቀጥል የአምላክ እጅ ዛሬ ለአንድ ሰው ተዘርግቶለታል። የአምላክ እጅ ተዘርግቶለታል። እየሰመጠ ያለ ሕይወታችሁን እንደገና እግዚአብሔር በእጁ ይደግፋል። እግዚአብሔር ያቆማቸዋል። እግዚአብሔር ይደግፋቸዋል። እግዚአብሔር ያበረታቸዋል። እጁ ተዘርግቶላቸዋል ለሄልፕ። ሃሌሉያ። ለማውጣት የእግዚአብሔር እጅ ተዘርግቶላቸዋል። የደከመ ሕይወታችሁን እግዚአብሔር ያበረታል። ስለዚህ ስለተዘረጋ እጁ እግዚአብሔርን እጅግ አድርገን እናመሰግነዋለን። ሃሌሉያ። አንድ ቃል አንብቤ ብጨርስ ደስ ይለኛል። ማለት የዳንበትን ሁኔታ ሳስብ ሁል ጊዜ ከሎጥ ጋር ይገናኝብኛል። ሎጥ ተገፍቶ እጁ ተይዞ ተጎትቶ በግድ ከመከራና ከሲቃይ በአብርሃም ምልጃ የዳነ ሰው ነው እና ተጎትቶ በቃ በጣም አዝጋሚ። ምክንያቱም እዛኛው መጀመሪያ አይቶት ነው የሄደው ሶዶምን። ከዛ የተነሳ ደግሞ ሶዶምን ትቶ ለመውጣት በጣም የማይችልበት በጣም ከፍተኛ የሆነ አታችመንት የነበረው ፋሚሊ ነው እና ያን አካባቢ እግዚአብሔር ያጠፋዋል። የኃጢአታቸውና ያመጻቸው ብዛት በእግዚአብሔር ፊት
ተደምጧል። ስለዚህ እቺን ምድር አጠፋለሁ ብሎ መላእክቱን እግዚአብሔር ሲልክ እንደምታውቁት አብርሃም ለሎጥና ለቤተሰቡ ጸለየ። የምልጃ ኃይል በጣም ይገርመኛል እዛ ላይ። ክብር ለኢየሱስ ይሁን። እና ሊያድኑት ፈለጉ ይሄንን ሰው። እና ሎጥም ይላል በዘፍጥረት ምዕራፍ 19 ቁጥር 14 ሎጥም ወጣ፣ ልጆቹን ለሚያገቡት ለአማቾቹ ነገራቸው። አላቸው ተነሱ፣ ከዚህ ስፍራ ውጡ በጌታ በኢየሱስ ስም። አትፍገምገሙ በጌታ በኢየሱስ ክርስቶስ ስም። ከሚቃጠለውና ከሚጠፋው ዓለም ጋር ዕጣ ፈንታችሁ እንዳይሆን ውጡ በጌታ በኢየሱስ ስም። ለደህንነት እግዚአብሔር ሰውን የጠራበትን ጥሪ ነው የምታዩት። ላማቾቹ ነገራቸው፣ አላቸውም ተነሱ፣ ከዚህ ስፍራ ውጡ፣ እግዚአብሔር እቺን ከተማ ያጠፋል። ላማቾቹ ግን የሚያፌዝባቸው መሰላቸው። ጎህ በቀደደ ጊዜ መላእክት ሎጥን ተነሳ፣ ሚስትህንና ከዚህ ያሉትን ሁለቱን ሴቶች ልጆችን ውሰድ፣ በከተማይቱ ኃጢአት እንዳትጠፉ እያሉ ያስቸኩሉት ነበር። ውጣ ይሉታል። እነርሱም በዘገየ ጊዜ ግን እግዚአብሔር ስላዘነለት እነዚያ ሰዎች የእርሱን እጅ የሚስቱን እጅ አሁንም እዚህ ላይ ለእርዳታ የተዘረጋን እጅ ታያላችሁ። ክብር ለኢየሱስ ይሁን። አንድን ሰው ከጥፋት ለማውጣት አንድን ሰው ከዛ ከሶዶም ስቃይና ጥፋት ለማውጣት አንድ የተዘረጋን እጅ ታያላችሁ። የእርሱን እጅ የሚስቱን እጅ የሁለቱንም እጅ ልጆቹን እጅ ይዘው አወጡትና በከተማይቱ ውጭ አስቀመጡት። ወደ ሜዳም ካወጧቸው በኋላ እንዲህ አላቸው፣ ራስህን አድን፣ ወደ ኋላ አትይ፣ በዚህም ዙሪያ አትቁም፣ እንዳትጠፉም ወደ ተራራው ሸሽተህ አምልጥ። እና እዚህ ላይ ይህንን ሰው የረዳ እጅ ይታየኛል። ሃሌሉያ። ሶዶም ልትቃጠል በነበረችበት በዛ የመጨረሻ ሰዓት ላይ እየተጎተተ ከዛ ከሚቃጠል ከዛ ከሚጠፋ እሳት ከተመደበለት ከዛ ስፍራ በእግዚአብሔር ረድኤት የወጣን ቤተሰብ ትመለከታላችሁ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ዛሬም የእናንተን ሕይወት ከጥፋት የሚታደግ የሕያው የአምላክ የእግዚአብሔር እጅ ተዘርግቶላችኋል። እጁ ለቤታችሁ ተዘርግቷል። እጁ ለመንፈሳዊ ሕይወታችሁ ተዘርግቷል። እጁ እግዚአብሔር ለሰጣችሁ ተልእኮ ተዘርግቷል። እግዚአብሔር ብቻችሁን አይተዋችሁም። ክብር ለኢየሱስ ክርስቶስ ይሁን። እጁን የዘረጋልን ለረድኤት እጁን ያነሳልን የሰማይና የምድር ሁሉ ጌታ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ክብር ለስሙ ይሁን። ስንቴ ጮህን መሰላችሁ? ጠፋን ያልንባቸው ስንት ጊዜያቶች ነበሩ። በጣም አስገራሚ ሃሌሉያ። ግን እጆቻችን እየያዘ አሻገረን፣ ረድኤት ሆነን፣ አጋዥ ሆነን። ክብር ለኢየሱስ ይሁን። እግዚአብሔር የረዳው ሰው አለ። እግዚአብሔር ያገዘው ሰው አለ። እግዚአብሔር ያሻገረው ሰው አለ። እግዚአብሔር ሌላ ምዕራፍ የከፈተለት ሰው አለ። እንደገና ሌላ ምዕራፍን እንዲጽፍ ሌላ የሕይወቱን ምዕራፍ እንዲኖር እግዚአብሔር እድል የሰጠው ሰው ካለ ለዚህ ለሕያው አምላክ ለእግዚአብሔር እጁን ለዘረጋለት ረድኤት ለሆነለት ብርታት ለሆነለት አቅም ለሆነለት ለዚህ ለሕያው አምላክ ለእግዚአብሔር ክብር መስጠት እንችላለን። እጁ ተዘርግቶልናል። እጁ አይታጠፍብንም። ሁሉ ጊዜ ለረድኤት እጁ ተዘርግቶልናል። ቤታችንን እግዚአብሔር ይረዳል። መንፈሳዊ ሕይወታችንን እግዚአብሔር ይረዳል። ትዳራችንን እግዚአብሔር ይረዳል። ተልእኮአችንን እግዚአብሔር ይረዳል። እጁ ተዘርግቶልናል። ኦ እግዚአብሔር ሆይ እናመሰግናለን። ክብርና ምስጋና ሁሉ ላንተ ይሁን። ሁላችንም በሕያው አምላክ በእግዚአብሔር ፊት እንቆማለን። እጁ ተዘርግቶልናል። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣
ሰይጣንን ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለ ተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ። አሜን፣ አሜን፣ አሜን።